ليكون نزل بيشواتي قرمية. أنا مقرر مليانين. أنا ناتس نوركو عندك أفكار مخناق. جمرش لما ينزل شفتواتو. أوه سوي أنقدي تويني أنت دم. تزدا. أسكي ما نستونا فقط بلا شاكربي. تلش دمو. لجوج نباكاتشو كرسي يقربنا. በጭቆ በእጃ ያዝበት ነው አልኩሻት እንዴ ለቷላት እቺ ዲ ለሰምሪ ነው ደግሞ የቤት ልቃ ድቅሽ ጨርሽው ነው ይዘዛ ኧረ እባክሽ ተረጋጊ ደም ግፊትሽ እንዳይነሳ ምን ተረጋጋውት ሰው በሰራተኛ እንደዚህ ይቀጣል አቃጥሎ ደፋኝ እኮ ነው እቺ እርኩስ የርኩስ ልጅ አረ ማሚ ይረጋቢ ዛሬ ምን ሆነሽ ነው? ቁጣ እያለሽ ነው እንዴ? ተባንደው ነው ብሎ ትምህርት ቤት ሰዓት እየደረሰባቸው ነው። ራሴ ተናድጃለሁ። እሺ ገፈርክ። አረ አባዬ የትምህርት ቤት ክፍያ እኮ አልፎብናል። ረሳን እኮ። ዛሬ ከሰዓት አስገባላችኋለሁ። ችግር የለውም። እሺ እንዴት ነው? አሁን ሜልጅ ይጣላል። አንተ ትጣላለህ? ስማሳና እኔ ለእናንተ ብዬ እሱ እንደሆነ ደርሶ እየተናደደ የሰው ነፍስ በእጁ እንዳያጠፋል። ሰማኛል። ያንዱ ነፍስ ያጠፋና ወይኔ ቤት ነው የሚገባው። እኔ ደግሞ አላስፈታም። ለምን እስከዛሬ የተቻለኝን ነገር ብላል። እኔ ምንም እንድታረጉልኝ አልፈልግም። በየመንገዱ ሳይደርሱብኝ የምደርስ እብድ አይደለሁ። አሁንም ግን በማንነቴ ላይ የሚቀልድብኝ ካለ አልመረው። የእናንተ እርዳታ አያስፈልገኝም። ግሩሜ እንደው ምን አይነት ሰው ነው ግን? ምግብ ሲቀርብ ነው አሁን የምጨቀጨቀው እዚህ ጋር? ቤት ውስጥ ሰላም ሲሰፍን አትወድም አይደል? የተረገምክ አይደል? ግሩሜ እኔ እኮ ለእናንተ ብዬ ነው ሳሚ።
አንቺ ዝተት ምን እያረግሽ ነው? አላውቅም። በይ ቶሎ ቶሎ ብለሽ ጠቢ። ደግሞ በሽታ እንዳፈጅን በደንብ አለቅልቂው ውሃ ምናምን ጨምረሽ። እሺ እንዴ 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 እንዴ! ይሄ ምንድን ነው? ትራፊ። የምን ትራፊ? ከእንግዶቹ የተረፈ 3 ቀን። ምን ማለት ነው 3 ቀን ተራፊ ማለት? አንቺ ከተፈጠሽ በልሽ እንደዚህ አይነት ምግብ በተስተቀለሽ አንቺ ድሃ የድሃ ብዩ እያልኩሽ ነው። መልስ አትስጭኝ። አሁኑኑ ቁጭ ብለሽ ትበያታለሽ። ይሄ እንጀራ እስከሚያልቅ ድረስ አዲስ እንጀራ አቅርበሽ ባይ አይንሽን ነው የማጠፋልሽ። እሺ አሁን ብዩ ቁጭ በይ እያልኩሽ አይደል እንዴ? ለፍቻ መጣና አንቺ ምን አገባሽ? ቁጭ በይ ቁጭ በይ። አሁን ትበያታለሽ። እሺ ይሄንን ለማታለሽ እንደውም እንደዚህ አድርጌ ነው ማለት ነው። አንቺ አረድዬ አንቺ ልቀምቃሚ ይሄን የመሰለ ምግብ ተተሽኝ አንቺ አንቺ እኔ በቃ እንደውም ወንበር ይዤ እመጣለሁ። ቁጭ አድርጌ ነው የማበላሽ። እሺ ቁጭ በዩ በዩ አልኩሽ በዩ በዩ ይቻላል። አሁን ወንበር ይዤ እመጣለሁ። እሺ ቁጭ አድርጌ ነው የማበላሽ። ይኸውልሽ ቁጭ አድርጌ እንደዚህ እንደዚህ። ቆይ መጣታ ይኸውልሽ ጨርስ አድርገሻት በይ። ፀጉርሽን ጨምድጄ ላይሽ ላይ ከምደፍቅሽ በፊት ጨርስ አድርገሻት በይ። ያዥው በዩ አሁን ብዩ አፍጠኛዋ ብዩ። ምን ታደርጊ አንቺ? ሰርተሽ አላገኘሽም። ለዚህ እኮ ነው ሰርቶ ያላገኙት ነገር ይደባባል አይደል? ለአብሽን ጣፍ አድርገሽ አላገኘሽም። አሁን በዩ የ40 ቀን ለምን አይሆንም? 40 ሹጣሉ። እንዴት ዋላችሁ? እንዴት ዋልክ ልጅ? ሰላም ነው ማለት ነው። እንዴት ነው? አስመኝም እንዴ አንተ ደግሞ እርቡኛል። ምሳስት ትዝታ ምን ሆነሽ ነው የምታለቅሽው? ምን ታልክ? ጠገበችው ብይ ስትባል ይኸውና አንተ ቁርስ ስሪልኝ አልኳት። ለራሴ ደም ግፊት አለብኝ ታውቃላችሁ አይደል? የባሰ ደም ግፊቴን አዙራ ልደፋኝ። ጨው ሙሉ ልጄ ጨው ሙሉ። አንቺ ማትፈዩን ነገር እንዴት ለሷ ትሰጫለሽ? ማን ስላላት በመጀመሪያ አንተ ምን አግብቶ ነው? ቆይ ተይ በቃ ተይ በቃ ማሚ ተይ በቃ ተይ በቃ ማሚ አንተ እንዴት ነው የጠገበው? መቼም ሳይተኛ ችለው ከተኛ እንደዚህ ነገር አይመቸኝም።
አትግደርደሪ እባክሽ። እናቴ እንዳታውቅብሽ እንጂ እንደምትወጂኝማ ያስታውቅብሻል። ያማህል እንደ ስነ ስርዓትን ያዝ። እኔ ለትዬ ነው የምናገረው። እንደዛ አይነት ነገር አልፈልግም። እሺ ሂጂ ንገረት። አንካሳ ዶሮ እንዳትቀድምሽ። ከኔ ይልቅ አንቺን የምታምን ይመስልሻል? ሳሚ እባክህን ተወኝ። እኔ እዚህ የመጣሁት እየሰራው ደሃ ቤተሰቤን ለመለወጥ ነው። እባክህን ሳሚ ተወኝ። ለምን ያቀረብኩልሽን ጸጋ አትቀበይም? ተምረሽ መለወጥ እየቻልሽ ህይወትሽን ክሹና ውስጥ የምታሳልፊ ለምንድን ነው? ደግሞ ለማሚ ነግሬያት አንቀባራ እንድታኖርሽ ማድረግ ይችላል። ለሁሉም ጊዜ አለው። በአሁኑ ሰዓት እኔ የማንም እርዳታ አያስፈልገኝም። ባትገፊም መልካም ነው። ደግሞ ከኔ ጋር ጊዜ ማሳለፍ እድል ታገኛለሽ። እዚህ ደረት ላይ ቁጭ አድርጌ ነው ማንቀባረሽ። ለምን አትተወኝም? በቃ ቁርስ እያዘጋጀሁ ነው። ስጨርስ ወደ ሳሎን አመጣልሃለሁ። ቁርስ ፈልጌ እንዳልመጣውማ ታውቂያለሽ። ከድህነት ላውጣሽ ባልኩኝ እንዲት ሆኝብኛለሽ? ተወኝ በቃ ሳሚ፣ በቃ ተወኝ። ወይኔ ምንድነው አንተ? ምን ታደርጋለህ እዚህ? አይ ቁርስ የደረሰ መስሎ ነበር፣ የደረሰ አይመስልም። ታዲያ እዚህ ኩሽና ምን ታደርጋለህ? ሳሎን ሆነ አምጪልኝ አትላትም እንዴ? አንቺስ ቁርስ አልደረሰም እንዴ? እስካሁን ምን እየሰራች ነው? አይትዬ በጧት የሚወጣ ስላልመሰለኝ ደግሞ ጥሩ እንዳደረገ ሰው ትመልስልኛለሽ እንዴ? ይሄን ጊዜ ሌላ ነገር ቢሆን ቀድመሽ ነበር የምታውቂው። በቶሎ ቶሎ ስሪና መልክሽ ቦታ አለኝ። እንዴት አባቱ ያምራል! ወይ ጋሻ ተነገጥከኝ እኮ። አንቺ ይሄን ጋሽሽን ተይኝ አላልኩሽም? አይደለም እኮ ፈርቼ ነው። ፈርቼ? ምን ነው የሚያስፈራው? አንቺን እኮ ነው የማናግረው። ስሚ እስኪ ባላለሁ እናከሳለሁ። ንገሪኛ፣ ምን ነው የሚያስፈራሽ? አረ ጋሼ ተው፣ እትዬ ካየሽ ጥሩ አይደለም። እኔም ደስ አይለኝም። ጋሼ ይረፍ በማርያም። ጋሼ ምን እየተፈጠረ ነው? ምን እየተፈጠረ? ምንድን መሰለሽ አረግዬ፣ ፊቷን እየታጠበች ማለቴ የሆነ በረኪና አይኗ ውስጥ ገብቶ እንቺ ውሃ አምጪልኝ አረግዬ፣ ውሃ ቶሎ በይ። ይቺ ደንባራ ድምር ስትደናበር ነው እንዴ? አሁን ሰማይሽ ይሄን ላረግ ተነፍሳለሁ ብትይ ወርድ ከራስ። እሺ አረ አሁን እኮ አረግዬ ተሻላት። ወዴት ነው የሚሻላት? አንተ ደግሞ ተሻላት እኮ አልኩሽ። አንተ ደግሞ እስኪ ልሽ ይቀራል። እኔ ስሚኝ አረግዬ፣ አሁን ደህና ነች አልኩሽ እኮ። እስኪ ቀና በይ እስኪ አይንሽን እዩ እስኪ። አሁን ደህና ነች አልኩሽ እኮ። አረግ ስሚኝ፣ እኔን እስኪ ገለጥ በይ። እስኪ ግለጭ አይንሽን። እንዴ ቀስ ብለሽ አስሪ ድንብርብር። ኧረ በስመ አብ! አረጋውን በዚህ ሰዓት እንደው ስድብ ይልቅ ነይ እንግባ። ነይ አረ ምን ይጣጣ ይገባት። እናና ምንም አልተሻለሽም? በቃ አይ ልጄ እያመመኝ ነው። እባክሽ መድኃኒት መግዣውን ከሰሞኑ ልክልሻለሁ። አይዞሽ እሺ እናኔ። አይ ልጄ ዘንድሮስ የምሻገረውም አልመሰለኝ፣ ብሶብኛል። እንዴ እናና ለምንድን ነው እንደዚህ የምትይው? እኔ ላንቺ ብዬ አይደል እንዴ የምንከራተተው? አንቺን ለማሳከም አይደል እንዴ ሰው ቤት የምፈጋው? አንቺ ተስፋ ከቆረጥሽ ወይኔ መኖሬ ምኑ ላይ ነው? እሺ ልጄ አታልቅሽ፣ ተስፋ አልቆርጥም። እንዲያበኛ የምን እጅ መስጠት ነው? እኛ ተሸናፊ ነን እንዴ እንደዚህ የምትይው?
በርቺልኝና ገንዘቡን አጠራቅሜ እልክልሻለሁ። መድኃኒቱን ካገኘሁስ ደግሞ አስገዛልሻለሁ። እሺ እሺ ልጄ። ቻው በቃ እናናይ። አይዞሽ እሺ። እወድሻለሁ። እሺ እሺ። ከማን ጋር ነው የምትሆነው? ከእናቴ ጋር። አሃ ናፍቆት ነው እንደዚህ የሚያነፋርቅሽ? እንደሱማ ቢሆን በምን እድሌ። እሱ እኮ ለታደለ ሰው ነው። ታዲያ ምንድን ነው? እናቴ ታማ መታከሚያ ተቸግሬ ነው። ምን? አዎ። ታዲያ እኔ እያለሁ ለምን አልነገርሽኝም? ምን ብዬ ልንገርህ ጋሼ? እና አንቺ እንዲህ ተቸግረሽ ዝም ብዬ የማይመስልሻል? ለመሆኑ ምን ያህል ብር ነው የሚያስፈልጋቸው? 5000 ይበቃታል። በቃ ችግር የለውም እኔ እሰጥሻለሁ። አይ ጋሼ ስጦታ ከሆነ አልፈልግም። ብድር ከሆነ ግን ስጠኝና ከደሞዜ ላይ ትቆርጣለህ። የድሃ ቀብራራ አሉ። ምን ያመጻድቅሻል? የተሰጠሽን አርፈሽ አትቀበይም? አረ አመሰግናለሁ ጋሽዬ። ለመንቀባረር ብዬ አይደለም። ችግር የለውም። በያውን ወደ ስራሽ ሂጂ። ታዲያ ይሄን ነገር እትዬ እንዳሰማሽ። አረ ሰማማ ሰማ። አረ ትዝታ ነው ሊለን የወደድኳት። በቃ ምን እንደማደርግ አላውቅም። ትዝታ እሺ የኛ ቤቷ ምንድን ነው የምትለው? አይደለም ሲጀመር ሰው መውደድ አይቻልም። እኔ በቃ ተመችታኛለች። አንተ እንደ ወንድም ደግሞ የሆነ ነገር ጠቁም። ሰው የማይሆን ነገር ነው አልኩህ እኮ። ጭራሽ አይደረግም። ቤት ውስጥ አንተ ምን አስበህ ነው አንተ? ሲጀመር ለአንተ ማማከሪ ራሱ እኔ በራሴ መንገድ ሄዳለሁ። ቶ እንዴት በራሴ መንገድ? በቃ ችግር የለም። አላማክር ብለኸኛል። በራሴ መንገድ ይኸው እያማከርኩ አንዴ እኔ ወንድም አይደል እንዴ? እየመከርኩ እኮ ነው። በቃ አታድርግ ነው ያልኩህ። ግዴታ ባንተ መስማማት አለ? አምላኬ ቆይ በዚህ እድሜ ምን አድርጌ ነው ሁሉ ፈተናው? አራለው በለኝ መብራን አለው በይኝ እባክሽ። እናቴ ተጨነቅኩኝ፣ ፈተና በዛብኝ። እናቴ እባክሽን እናቴ አምላኬ ትባለኝ። አምላኬ እባክህን ጸሎቴን ስማኝ። እባክህን ከዚህ ጉድ አውጣኝ። አምላኬ እባክህ ስለ እናትህ ብለኝ። እባክህ ፈጣሪ ጨነቀኝ። ምን ላድርግ? ትዝታ አንቺ ትዝታ! አቤት ትዝታ! አቤት አንቺ ሲጠሩሽ አሰሚም እንዴ? እዛ ስትወሽቀሽ ምንድን ነው የምታደርጊው? በይተሰሚኛለሽ። ሳሚ እዚህ ነው የሚውለው። ምሳውን ስሪለት፣ የሚፈልገውን ነገር አቅርብለት። ቶሎ ገብተሽ ደግሞ አልገው ምናምን አነጣጥፍለት። እሺ ማታ ማምሽተን ስለምንመጣ እራት እንዳይጠብቀን እራቱንም ስጪው። እሷንም ቢያትያትም እንዴ? ሄድ እባክህ። አንተ ደግሞ ደርሶ አዛኝ አትሁን። ሁሉ ነገር በእጁ አይደል እንዴ? ስታርፋፋው ስትበላ አይደል የምትውለው? ያላየሽውን ነገር መናገር ኃጢአት አይሆንብሽም? አሁን ፕሮግራም ነው መሄድ ያለባችን ወይስ ሙግት መቅጠም ከኔ ጋር? አትጨቃጨቁ። አሁን ወደ ፕሮግራማችን ሄድ። ማንሽ ትሳ አንቺም አቅርበሽ እራትሽን ብይ። እሺ ትንሽ ልናምሽ ስለምንችል ተነሱ እንሂድ። ተነሱ ዳይ ተነሱ። እንዴት ነው የሚያናገረው? ይሄ ደግሞ ክፍሌ ማን ፈቅዶልሽ ነው የገባሽው? እትዬ ናት አጽጅለት ያለች። አይ አይመስለኝም። ልታጸጂማ አይደለም የገባሽው፣ እኔ ናፍቄሽ እንጂ። ሳሚ እኔ ተወኝ ብያለሁ። እንደዚህ አይነት ነገር ግን ተወኝ። አትደደሪ እባክሽ። እንደፈለግሽኝማ አይንሽ ያስታውቅብሻል። እባክህ ሳሚ ረፍኔ እንደዚህ አይነት ነገር አልፈልግም። ሳሚ አረ አትፈልጊም?
እንዴት ስታሰቃይኝ እንደኖርሽ ማን በነገረሽ? የማሳይሽ ነገር አለ። ኧረ ሳሚ ተወኝ። ሳሚ መማሪያ እናቴ ተዋረድኩልሽ፣ አዋረዱኝ። እናቴ ልጅነት አበባዬን ወሰዱብኝ። እናቴ አንቺን አልወለድነው ብዬ ለራሴ እንኳን መሆን አቃተኝ። እናቴ ምን ልጠኝ ነው? እናቴ ተደፈርኩብሽ። እናቴ ተደፈርኩኝ፣ ተዋረድኩብሽ። ደስ እንዳዋረዱኝ አዋርደዋለሁ። Baş yarış. Zamanla bidon yaş. Zamanla bidon yaş. Ne? Baş yarış. Baş.
ተርፎ ይሆን? ቆይ ምንድነው ማረገው? ደግሞ ለምንድነው የምጸጸተው? ደግ አደረኩ። እሱ እንደፈለገ ሲጮትብኝ አዝኖልኛል። ያውቆ ይሆን? ከተናገረብኝ በቃ አይለቁኝም። ምን አባቴ ነው የሚሻለኝ? ልጥፋ? ብን ብዬ ልጥፋ? አዎ፣ እዚህ ቤት ተቀምጬ እስኪገድሉኝ መጠበቅ የለብኝም። አይዞሽ አትጨነቂ። አሁን ደህና መኪና ውስጥ ነው ያለው። አንቺ በሩን ክፈችላቸው፣ እኔ አልጋውን ላስተካክለት። እሺ ደህና አንቺ ምን ይገትርሻል? ክፈች እንጂ በሩን። ምን ያልበተበታ ስታስጠላ አፍጥኙ። እስኪ ልጅ አንድ ጊዜ እሺ፣ አይዞህ። እንዴት ነው አሁን ልጅ ተመቸ? ደህና ነኝ እማዬ፣ አትጨነቂ። ወይ ጉድ! አረ ፈጣሪ፣ ከጉድ እኮ ነው ያወጣኝ። ዛሬ እንዴት ሆን ነበረ? እንዴ አትጨነቂ ማሚ፣ አሁን እኮ በጣም ደህና ነኝ። እንዴት አልጨነቅም ልጄ? እያመመህ ነው እንዴ? ወይኔ አታስቢ ማሚ፣ አሁን በጣም ደህና ነኝ። የሌቦቹን ፊት በደንብ ስላየሁት ሲሻለኝ የእጃቸውን ነው የምሰጣቸው። ስለምን እጅ መስጠት ነው የምታወራው? ገለውብኝ እኮ ነበረ። አንተን ከሚነኩብኝ ገልቱ ገላግለውልኝ በሆነ። ኧረ እማዬ እሷን ተያት። እሷ እኮ እኔን ግደሉኝ እያለች ስትታገልኝ ነበር። በስንት መከራ ነው ያዳንኳት። አሀ፣ ለዚች አንድ ገረድ ብለህ ነው ህይወትህን ልታጣ የነበረ? ለምን ዘቅዝቀው አይገርፏትም? አንተን አንድ ልጅን በ1000 ገረድ አልቀየረህም። እሺ አንቺ ገፊ፣ እኛ ስንወጣልሽ ከሌቦች ጋር ተመሳጥረሽ ልጅን ልታስገድዩ ነበር፣ አልተሳካልሽም እንጂ። ተይ ማሚ፣ እንደዛ አትበያት። ትዝታን በጣም ተጎድታለች፣ ማረፍ አለባት። እሷ ምን ትሆናለች ደግሞ? እዚህ ተገትረሻል። ሂጂ እዛ ሂጂ ውጪ። ዝተት ተገትራለች እንደ እስካሁን እቺ ልጅ። ይችን ጠጣ አድርግልኝና ቶሎ እንድሻለ። አረ እማዬ እማዬ፣ ትንሽ ቆይቼ እጠጣለሁ። አይደለም ና ብሎ ነገር የለም። ና ና ትንሽ ጠጣ። ና ይችን ብቻ ና ልጅ፣ ይችን ብቻ። ምነው ፈጣሪ እንደዚህ ስቀይና በዛው? ምንድነው ማረገው? አሁን ወይ ተነስቼ ልጥፋ እንዴ? ደግሞ ጠፍቼስ ምን መሄጃ አለኝ? አንቺ ምን ያጉረመርምሻል? ያሰብሽው ስላልተሳካ ልጅ ስለተረፈ ደስ አላለሽም አይደል? ምንድን ነው ያሰብኩት? እያልሽ አትንተባተቢ። ልጄን ያዘረፍሽው አንቺ ነሽ። ለምን ደስ እንዳላለሽ ገብቶኛል። አረ ደስ ብሎኛል። እንኳን ፈጣሪ ያተረፈው። ዝም በይ አንቺ አስመሳይ። ይልቅ ለሱ ቆንጆ አድርገሽ ሾርባ ስሪለት፣ ለኛ ደግሞ ሳሎን ቤት ምግብ አምጪልን። እሺ ትይ። እሺ አትበይ።
እሺ እያልሽ አትቅለስለሽ። ይልቅ ቶሎ ብለሽ አዘጋጅተሽ አምጪው። አንድ ጨው ይብዛን አጋጭሻለሁ። እቺ ምን እዚህ አታዝግቢ እንቅልፋ ስታስጠላ። እህማ አሁን እንዴት ነው? ደህና ነው። መቼስ ምን ይባላል ተመስገን ከማለት ውጪ። አረ እንደውም በጊዜ ባንመለስ ሁለቱንም በህይወት አናገኛቸውም ነበር። የዚህ ዘመን ሌባ እኮ እጅ ከፍንጅ ከተያዘ ሰው ከመግደል ወደ ኋላ አይልም። እኔ ግን እቺ ትዝታ እጁ ያለበት ይመስለኛል። ሁኔታዋ ምንም ደስ አላለኝም። እባክሽንማ እንዲህ አትበይ። ልጅቷ ምን ታደርግሽ? እሷም እኮ አብራ ተደብድባለች አይደል እንዴ? የግዴታ እሷም ተወግታ ማየት አለብሽ አንቺ እንድታምኚ? ደሞ እኮ አብረው እንደተደበደበች ሳቢም እኮ መስክሯል አይደል እንዴ? እናትህ ትክክል ናት። ትዝታም ብትሆን ጥሩ ልጅ ናት። ግን በዚህ ዘመን መጠርጠሩ አይከፋም። በዚህ ዘመን የቤት ሰራተኞች የሚሰሩት ወንጀል እጅግ ከባድ ነው። አይደለም ለመስማት ለመናገር የሚዘገንን። እስኪ ንገረው ከሰማ። አይ የሚሰማ ጆሮ ካለ እኮ ነው። ቆይ ሳሚ ራሱ ተናግሯል አይደል እንዴ? ቆይ ልጅቷ ምን ታርጋችሁ? የቤት ሰራተኛ የሆነችው እኮ ሰርታ ለመኖር ነው። ምንድነው እንደፈለጋችሁ ከመሬት ተነስታችሁ የምትናገሯት? እሷም እኮ እንደኛ ሰው ነች፣ ስሜት አላት። ምን አይነት አስተሳሰብ ነው ያላችሁ? ቆይ ዝም በል አንተ ልጅ፣ በማይመለከት ነገር አትግባ። እንዴ አንተ ልጅ ግን ለዚህ ቤት ልጅ ነህ ወይስ አባወራ ነህ? ልክ ያልሆነ ነገር ሲደረግ እያየሁ ዝም ማለት አልችልም። አንተ ልጅ እስኪ ዝም በል። ስለ ቤት ሰራተኛ አስተዳደር አንተ ንገረኝ አላልኩህም? ከኔ ካለፈ ደግሞ አባትህ አለ። አንቺ ይሄ ልጅ እንዴት ነው የሚያደርገው? ሀረግ እባክሽ ተረጋጊ። እንዴት ብዬ ልረጋጋ? ልጅ እኮ ነው የተወጋው። ጭራሽ እናንተ ደግሞ ለሷ ታዝኑላታላችሁ። ለምን ድብና አትልም? እንዲያውም ይቺ ልጅ ቤቴ ከገባች ጀምሮ ቤቴ ሰላም አጥቷል። ይቺ ልጅ መንቅሬ ካላስወጣው በጭራሽ ሰላሜን አላገኘም። እችን በለስ አልቅምሳትማ ከዚህ ቤት ንቅንቅ አትላትም። ሀረግ እችን ልጅ እኔ ሳልቅምሳት ከዚህ ቤት ከተባረረች በእኔና አንቺ መካከል ሶስተኛ የዓለም ጦርነት የሚነሳው። አንበሲት ልትገይኝም ነበር። አንተ እኮ ቀድመህ ገለኸኛል። እኔማ ህይወት ልሰጥሽ ነበር እየሞከርኩኝ ነበር። እንደ እውነቱ ከሆነ መትረፍ አልነበረብህም። እንዳልተርፍ ነበር ሀሳብሽ። መትረፍ የለብኝም ለአንቺ ሲባል ነው። እመኝኝ፣ የኔና ያንቺ ነገር በዛ ያበቃ። ስቃይሽን አበዛዋለሁ ሞት እስኪናፍቅሽ ድረስ። ለዛ ነው ያልተናገርከው። አዎ ያንቺን ስቃይ በዚህ ማስቆም አልፈልግም። ከዚች ቤት ንቅንቅ እላለሁ ብትይ በፖሊስ ታድነሽ እስር ቤት እንድትወረወሪ ነው ማረግ። አንተ እኔ ላይ ከፈጸምከው ጥቃት በላይ ሞት የሚያስመኝ ስቃይ ካለ የምናየው ይሆናል። በቁሜ እኮ ገለኸኛል። ያንተ የሚድን ቁስል ነው፣ የኔ ግን መቼም አይድንም። እንደውም ስለነኮሽ አመስግኝኝ። አንቺ እኮ ተራ የቤት ሰራተኛ ነሽ። እንደውም አንድ ነገር ልንገርሽ፣ ወግ ነው ያሳዩሽ። እኔ ባንተ በመደፈሪ ነው ወግ ማየው። ግን እመኝ፣ አሁንም ቢሆን እጄ ላይ ነሽ። እጫወትብሻለሁ። አውሬ ነህ። ሴትነቴን፣ ገላዬን፣ ማንነቴን፣ ሁሉ ነገሬን ነቆሸሽከው። ለዚህ ደግሞ እመነኝ፣ ዋጋ አስከፍልሃለሁ። ሳሚ እመነኝ፣ አንድ ቀን ያደረግከው በሙሉ ይቆጫል። እሱ ሲሻለኝ አሳይሻለሁ። ሂጂ መሀይም ገረድ። ሰራልሻለሁ።
ውባለም ውቢቷ እንዴት አደረሽ ቆንጂት? አስደነገጥከኝ እኮ ጋሼ። አቺ ይሄ ጋሼሽ እንተኛ አላልኩሽ? ደግሞ ብሩ ሰጅ ስትበይ ለምንድን ነው አልፈልግም ያልሽ? ምን ስለሆንሽ ነው? ኧረ ጋሼ እኔ የምፈልገው በላቤ ሰርቼ የምከፍለውን ነው። አትመጻደቂ። ይሄን ድል የትም አታገኝም። የምልሽን የምታደርጊ ከሆነ ደግሞ ለፀጉርሽ ቆንጆ ቅባት ይዤልሽ እመጣለሁ። እኔ አሁን ለራሴ ጭንቅላት ነኝ። እባክህ ጋሼ ተወኝ። ዘና ላድርግ እየተባለ ሰው ጭንቅና ይለኝ ይላል እንዴ? ነው ወይስ ያንቺ የተለየ ነው? እኔ አላማ አለኝ ጋሼ ተወኝ። ሰሚያለሽ? ወጣት እያለሁ ማን ይሉኝ እንደነበር? መሌ መለኛው የቆንጆ ቀበኛው ነበር የሚሉኝ። እባክህ ጋሼ እትዬ ከሰማሽ ትጣላላችሁ እኮ። እሷ ሳትሰማ የምልሽን ካደረግሽ ለእናትሽ ማሳከሚያ ብቻ ሳይሆን ሙክት የምታርጅበትን ገንዘብ ነው የምሰጥሽ። አይ ይቅርብኝ። እድል አንዴ ነው፣ አይደገምም። አስቢበትሽ። ኧረ አምላኬ ምን አይነት ቤት ውስጥ ነው የከተትከኝ? ምን እየሆኑ ነው? እንዴት ነህ ዛሬ? ሰላም ነህ አይደለ? ደህና ነኝ እማዬ። አንቺ ማነሽ? ቁርስ ደረሰ? ደርሷል። ላቅርብ? ደርሷል። ላቅርብ? እስከ ዛሬ ድረስ ላቅርብ ብለሽ ነው የምታቀርቢው? ምንድን ነው የምትፈጅው? ሂጂ እዛ አቅርቢ። እሺ ይቅርታ። ሂጂ ያቀርባል። እንቅልፍ ይምጣብሽ። ይቅርታ ስትል ከልባት ይመስላል። እባክሽን እማዬ እንደዚህ ክፉ አትናገሪ። አታሳዝንሽም እንዴ? እያት እስኪ ፊቷ ራሱ እኮ ልክ አይደለም። ሳሚ የዛን ቀን ሌቦቹ እሷን በጣም ጎዳት እንዴ? አረ ምንም አላረጓትም። ለእሷ ብያለ እንዲህ ሁሉ ችግር ውስጥ ራሴን የከተትኩት። ችን ጦሰኛማ ከዚህ ቤት ማስወጣት አለብኝ። እንዴ በፍጹም ከዚህ ቤት አትወጣም። ለምን? ምን ነው ተቆጣ? አይ ትንሽ ቁስሌ ነክቶኝ ነው። ውይ አይዞህ ልጄ፣ እኔ ነው ጋይ። ያው ማለቴ ከሀገሯ እዚህ ድረስ ለስራ አይደል የመጣችው? እዚህኛው ጋር የለመደችበት ይሻላታል። ባክን ሰራተኛ አገርና ቤት የለውም። ሳሚ ይሄን ወንድምህ የምትመክረው ይሻላል። መቼም እኛን በጭራሽ አልሰማንም። ያው እሱ ሰው የተነካ ከመሰለው ታውቅ የለ ማንንም ሰው ዝም አይልም። ለዚህ ለትዝታ ጥብቅና ቆሟል። እኔ ምን እንዳስነካቸው አላውቅም። ዝም ስትዩ በራሱ ጊዜ ይተዋል። አበዛው እኮ ቤቱን እኔ ላስተዳድረው እያለ ነው። አሁንማ አባቱንም መፍራት አቁሟል። እኔ ፍራቼ አባቱ አንድ ቀን የድሮ ሰይጣኑ ተነስቶበት የጥይት ናዳ ወርዶበት እጁን ለፖሊስ እንዳይሰጥ ብቻ ነው። እሺ እማዬ እኔ ራሴ እመክረዋለሁ። ምን ነው አመመህ እንዴ? ትንሽ ወገኝ፣ አቀማመጤ ነው መሰል። በቃ እሺ ተስተካከልና ተቀመጥ። ምን እያደረክ ነው አንተ? ያደረግኩ አልበቃም አለ። የአንቺ ገላ ናፍቆት እንግብግብ አድርጎኝ ነው የመጣው። ትሰማኛለህ? ብዬ ሳላዋረደ ውጣልኝ አንተ አውሬ። በእናትሽ እስኪ በእናትሽ ጩሂ እስኪ። እማላረገው መስሎ ከሆነ በጣም ተሳስተሃል። አፍሽን እንዳከፍቺ። ድጋሚ እንደዚህ ያደርጋለሁ ብትይ ከእጄ ሰርነሽ።
አታመልጭኝም። ሰማሽኝ አይደል? ደግሞ የሴትነቴ ክብሬ ምናምን የምትይው ነገር ከዚህ በኋላ ታቆሚያለሽ። ልቀቀኝ። ስማ ስላስፈራራኝ የምፈራ ይመስልሃል? በእውነት አንተ ሴት ልጅን አስፈራርተህ ጀግና ልትባል? ፈሪ ነሽ አውሬ። አንቺ እኔ ላይ ተፋሽ። ምነው ፈጣሪ ምን በድዬ ነው እንደዚህ የምታሰቃየኝ? ለምን አልሞትም? እኔ ከዚህ በኋላ ለማንም የምጠቅም ሰው አይደለሁም። ለምን አገለኝም? ሰርቼ ልለውጥ ባልኩኝ፣ እናቴን ላሳክም ባልኩኝ የማንም መጫወቻ አለሁ? ትዙ ይቅርታ ግሩሜ፣ በጣም ስለከፋኝ ያቀፍኩ። ይቅርታ አድርግልኝ። ምን ተፈጥሮ ነው? ደህና አይደለሽም እንዴ? ምንም አትጨነቂ። የማየ ንግግር እያስከፋሽ ነው አይደል? ግሩሜ፣ እኔ በጣም ብዙ ችግር ያለብኝ ሰው ነኝ። ችግሮችን ለመቅረፍ ያቅሜን ብሞክርም አልተሳካልኝም። ግሩሜ እባክህ አንተ ከሌሎቹ ትሻለኛለህ። እባክህ እማዬ ታማብኛለች። ሰርቼ የምከፍለው 5000 ብር ካለ አበድረኝ። በእርግጥ አንተም ተማሪ ነህ፣ የትም አታመጣም፣ ግን እባክህ ፈልግልኝ። ይሄ ነው የሚያስለቅስሽ? በቃ እኔ ከጓደኞቼ ፈላልግ ይሰጥሻለሁ። እሺ ግሩሜ፣ በጣም ነው የማመሰግነው። ደሞዜን እንደወሰድኩኝ ወዲያው ነው የምሰጥ። ምንም ችግር የለውም። ለማንኛውም አንቺ እንደዚህ አትጨናነቂ። እኔ ገንዘቡን ፈላልጌ እመጣለሁ። አመሰግናለሁ በጣም። ለእኔ ሳሚ ወንድሜ እንደሆነ ሁሉ አንቺም እህቴ ነሽ። ትጨናነቂ እሺ? በቃ አሁን ቀለል እንዲልሽ ሻወር ምናምን ሰጪ። ተነሽ እንጂ ተነሽ በቃ። እሺ ቆንጅዬ። አረጋሽ ተወኝ፣ ስራ ልስራበት እንዴ? እኔ መቼ ስራሽን አትስሪ ያልኩኝ? ይኸውልሽ እኔ ብሩ ልሰጥሽ ወስኛለሁ። አንቺ ልትሰጪኝ አልወሰንሽም? እኔ ምንም አልሰጥህም። እድል አንዴ ናት። በቃ እሺ በይና ዘና ላርግሽ። ዘና ላርግሽ ማለት? አሁን ዘና ማለት ለአንቺ ጠፍቶሽ ነው? እኔ ምንም ብር አልፈልግም። እናቴን በላቤ ሰርቻ አሳክማታለሁ። በቃ ተወኝ፣ ብርን አልፈልግም። ሰምኛለሽ? ቢካልሽ አላስገድድሽም። ሲቸግርሽ ነገ ራስሽ ትመጫለሽ። ያኔ ደግሞ እድል ቁጭ ብሎ አይጠብቅሽም። ሰምኛለሽ? ስታኪ ትኖሪያታለሽ። እከካ አሁን ግን ግሩም ከነዚህ ነው የተወለደው። እርኩሶች ግሩም አገኘልኝ እንዴ? አዎ አግኝቼልሻለሁ። ግሩሜ በጣም ነው አመሰግነው። በጣም ግን ደግሞ ነው መጣ ስለማልችል ብሩ አንተ ጋር ይሁንና አካውንት ቁጥር ልስጥና ታስገባልኛለህ? እሺ ችግር የለውም። እሺ በጣም ነው አመሰግነው። እሺ ችግር የለውም። አሁን አስገብቼልሽ እመጣለሁ። እሺ ፍጂው አጠረቅም እንጂ አንቺ ጅብ። ደግሞ ምን አደረግኩኝ? ባለፈው ነግሬሽ ነበር። ትርፍራፊ ከበላሽ ይበቃሻል፣ ሌላ እንጀራ አትንኪ ብዬሽ ነበር።
የእህል ቤት፣ የእህል ጠር፣ ጅብ። ትሰሚኛለሽ? ደግሞ ተነስተሽ ለሳሚ ቆንጆ ነገር ስልለት፣ ክፍሉንም አጽጅለት፣ ቡና ማቀራረበሽ ጠብቂ። አንቺን እኮ ነው የማናግርሽ። እሺ ደነዝ ከብት ደብችን ምን ይሆን የሚገላግለኝ? አጣሙ ነበር መጣል። ምንድን ነው? ምግብ ነው ከዚህ በኋላ ማምንሽ ይመስልሻል? ማለት ቅመሽው። አረ እኔ እንዳንተ አውሬ እመስልሃለሁ? ሴትዮ በቢላው አንገቴን የወጋሽኝ እኮ አንቺ ነሽ። ረሳሹ እንዴ? አልረሳሁትም። እኔ የሰጠው እኮ የምድን በሽታ ነው። አንተ የሰጠኝ ግን ዘላለም የማይድን ነው። ስሚ፣ የኔና ያንቺ ጉዳይ በዚያ ያበቃል። እገልሻለሁ። ፎክረ ሞታል። አሁን በህይወት ያለው ነው እንዴ ይመስልህ? ገለኸኛል እኮ እንዴ! ለአንተ መሞት መቃብር ውስጥ መግባት ብቻ ነው። አሁን ዝም ብለሽ አትለፍልፊ። ቅመሽና ዞር በይ። ከፈለገ አትብላው። እሺ አሳይሻለሁ፣ ሰራልሻለሁ። ብዙ ወይ ግሩም ይመጣክ እንዴ? አዎ እንዴት ነሽ? ደህና ነኝ። ገንዘቡን አስገብቼልሻለሁ። ቼክ ማድረግ ከፈለግሽ ደውይላቸው። በእውነት ግሩሜ በጣም ነው አመሰግነው። ኧረ ችግር የለውም፣ ቀለል አድርጊ። እሺ ግባ፣ ምግብ ብላ። አይ ቸኩላለሁ፣ ጓደኞች እየጠበቁኝ ነው። ልንገርሽ ብዬ ነው የመጣሁት። እሺ እሺ። Dude.